በስተመጨረሻ ማህሌትና መድብል ተፋጠጡ። ማህሌትም አይኗን በጨው አጥባ ወደ ብሩክ ቤት በመሄድ በፍጹም እኔ ያለውማ ቅድስት ብሩክን አታገባም በማለት እንግዲህ ብሩክን ይቅርታ ጠይቄ ቅድስትን ደግሞ እንደምንም አንገቷን ሲጣርጌ አውጥቼ ጥላታለሁ በማለት በመፈከር ነበር የሄደችው። በሌላ በኩል እንግዲህ ዝና እንደምንም ብለሽ ወደ ብሩክ መግባት አለብሽ ማለትም ለራሱ እያመቻቻት ነበረ። የግዴታ መድብልንና ብሩክን እንዲሁም ደግሞ ሞገስን ለማጥመድ ማህሌት የግድ ከነ ብሩክ ቤት መግባት ስላለባት እንደምንም ብለሽ ተገቢያለሽ እያላት ነበረ። እሷም ከገባ በኋላ እስከዛ በኋላ ምንድን ነው የሚፈጠረው ሲላት በፍጹም አሁን ላይ ዝም ብለሽ መግባት አለብሽ። ለምን እንዴት የሚል ጥያቄ እንድጠይቀኝ አልፈለግም። እኔ መፈልጋት ደደቧንና መሀይሟን ማህሌት ነው ብሏታል ማለት ነው። በሌላ በኩል እንግዲህ የኤፍራታና የዝና ፍጥጫ እንደቀጠለ ነው። ዝናም እያራሯጣት ነበረ ኤፍራታን። በስተመጨረሻም ለማህሌት ከደበቅሽበት ዛሬ ይዘሻት ወጣሽ፣ እኔማ እየተከታተልኩሽ ነበረ፣ የትም እንደማታመልጭኝ አውቅ ነበረ፣ ነግሬሽ ነበር፣ ግን ደግሞ ልትሰሚ አልቻልሽም። እህትሽን አሳልፈሽ መስጠት አልፈለግሽም። እኔ እኮ በጣም ተሸውጃለሁ። ደደብና መሀይም አድርጌ ጨርሼ ማሰብ አልነበረብኝም፣ ይህንም ማወቅ ነበረብኝ በማለት እንግዲህ እኔ ኤፍራታ የትም አታመልጠኝም፣ እንደ ትንኝ ጨፍልቆ መግደል እሷን ለእኔ በጣም ተራና ቀላል ነገር ነው። ነገር ግን እሷን በመግደሌ የማገኘው ቅንጣት ጥቅም የለም። ነገር ግን እሷን እንድትነግሪልኝ የምፈልገው ጥላሽን ባየሽ ጊዜ ዝና ነው እያልሽ እንድትደነግጭና እንድትፈሪ መሆን አለበት ብለሽ ንገሪያት ብሏታል። እሷም እኔ እኮ ወደ አንተ እያመጣዋት ነበረ የሚሉ ማስተባበያዎችን እየነገረችው ነበር። በሌላ በኩል እንግዲህ ብሩክ ለቅድስትም የሚወልድ ከተገኘ እኛ ለመውለድ ዝግጁ ነን በማለት እንግዲህ እያሽኮረመማት ይገኛል። እሷም እንግዲህ ለምሳሌ ተሎ አገግምና ለምሳሌ ወንድም ወለድላት ብላ ነበረ። በቅርብ እንግዲህ ሊሞሸሩ እንዲሁም ደግሞ ልጅ ሊይዘው ሊመጡ እንደሆነ ዝግጅት ላይ ጨርሰዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ክፍል 8ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቤተሰቦቼ ቪዲዮን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ማህሌትና እንዲሁም ደግሞ ዝና ፍጥጫቸው እንደቀጠለ ነው። መድብልም አሁን ላይ እጅጉን ደስተኛ ሆኗል። ነገር ግን አሁን ላይ እነዝና እነ ብሩክን ልተዋቸው አልቻሉም። ምክንያቱም አሁን ላይ ያላቸው አማራጭ እነሱን ማጥፋት ነው። ምክንያቱም ያን ሁሉ ነገር አደርሰውበት ያን ሁሉ ነገር በደል ስንት ከሰውነት ተራ አውጥተውት አሁን ደግሞ በቀላሉ ይተወናል ብለው ስለማያስቡ እንደገና ደግሞ መድብልን በጣም ነው የሚፈሩት አሁን ላይ። ስለዚህ እንደዚህ ጠንካራና ጉልበታም አቅም ያለው ደፋር ሰው ሲያዩ እነሱ አይወዱም። ስለዚህ ይህን ሰው ለአንዴና ለመጨረሻ ጊዜ ማጥፋት ነው የሚፈልጉት። ስለሆነም ነው እንግዲህ ማህሌት እዛ ቤት ገብታ የሚፈልጉትን አይነት ስራ እንዲሰራላቸው እየፈለጉ ያሉት። ክፋትም ደግነትም መልሶ ለራስ ነው የሚከፍለው። እንግዲህ ከዚህ ድራማ ላይ የምንማረው ምሳሌ እንዲሁም ደግሞ ካሌብ ሞሲሳ ዝና የክፋትና የሴራቸው ጥግ መልሶ ራሳቸውን እየጣላቸው በቆፈሩት ጉድጓድ እየወደቁ እንደገና ደግሞ ደግነትን እዚህ ጋር የምንማረው የጓደኝነት ጥግ የወንድምነት መከታ ብዙ ነገር እናያለን። ከብሩክ ከመድብል እንዲሁም ደግሞ ለነሱ ብሎ ዋጋ የከፈለላቸው እንዲሁም ደግሞ ልጆች ንጹሕ ልብ እንዳላቸው ከምሳሌ መረዳት እንችላለን። ምሳሌ አሁን ያን ሁሉ ነገር አድርጋባት ማህሌት ያን ግን ትታውና ረስታው አሁን ላይ ማህሌት እንደዛ ጭብጥ ብላ ስታያት አልቻለሽም። በቃ በጣም ነው ያዘነችው። ቆይ እዚህ ምን ትሰሪያለሽ? እቺ እኮ እማዬ ናት ነበር ያለችው ለመድብል። መድብልን በበኩሉ የሞገስ ሞቶ ቢሆን ኖሮ ተስካሩን ትበይ ነበረ። አሁን ደግሞ ከራበሽ ብር ልስጥሽ ብሏታል። ማህሌትም እንግዲህ ብር እያሳየ የወለዷት ይመስል ብር ልስጥሽ ሲላት በቃ አልቻለሽም እሺ ነው ያለችው በአንድ አፍ ማለት ነው። ምክንያቱም ለብር ብላ ነው እንግዲህ ለገንዘብ ብላ ነው እዚህ ሁሉ ነገር የገባችው ከሰውነት ተራ የወጣሽው። እንደገና ደግሞ ከብሩክ ጋር የተለያየሽው እንግዲህ በስግብግብነቷ ቤቷ አይሸጥም ንብረቴን አላስነካም ማለት ነው እዚህ ሁሉ ነገር ያደረሳት ማለት ነው። አሁንም ለዝና እንደፈለገ የሚያሽከረክራት በትንሽ ገንዘብ እያሳየ ብር እያሳየ ነው እንግዲህ እንደፈለገ የሚገዛት እንደፈለገ የሚያሽከረክራት ማለት ነው። በዚህም ሁኔታ
መድብል ሰጥቷታል ማለት ነው። ለምሳሌም እንግዲህ ምሳሌዬ እንኳን ደስ አለሽ አባትሽ መጣልሽ ስትላት አዎ አባቴ መጣልኝ ብላለች። እንግዲህ መድብልም እንግዲህ ጨጓራዋን አጭሶታል። መድብል አዎ ሞገስ ማለትም ብሩክ መጣ እንዲሁም ደግሞ ሊያገባም ጭምር ነው በማለት ነበረ ያጨሳት። እሷም ሊያገባ ነው እኮ ማለት ቅድስትና ብሩክ ሊጋቡ ነው፣ ጭጭ አድርገልን ልንድራቸው ነው በማለት እንግዲህ አጎቴም ደግሞ ሙዚቃ ሊያወጣ ነው ብላ እንግዲህ ምሳሌ ነግራታለች። ኧረ ጥሩ ነው ብላለች። አሁን በቃ በጣም የጨሰችው ምክንያቱም በተለይ ደግሞ ብሩክና እንዲሁም ቅድስት መጋባታቸው ሊጋቡ እንደሆነ ስትሰማ አልቻለችም። በቃ ይጨፈራል ይጨፈራል በማለት እንግዲህ መድብል የቤተሰቡ ይታይ ቤተሰቡ እያለ እየዘፈነላት ነበር። ብሩክን ያላችሁ የታላችሁ፣ ቅድስትን ያላችሁ የታላችሁ፣ የቤተሰቡ ይታያል ጉድ እያለ እንግዲህ እየዘፈነላት ነበረ። ማህሌትም እንግዲህ አልቻለሽም፣ በጣም ነው የጨሸሽው። እነሱም እንግዲህ ብር ሰጥቷት ጥሏት ሄዷል ማለት ነው። በሌላ በኩል እንግዲህ ኤፍራታ በጣም እየተንቀጠቀጠች ነው የምትገኘው። በቃ ከዚህ በኋላ እኮ አንቺን አይነካሽም፣ ምክንያቱም ሴት ልጅ መግደል አይፈልግም እና ደግሞ አንቺን መግደል ቢፈልግ የትንኝ ያህል ቀላል እንደሆነ ነግሮኛል። ስለዚህ አሁን ላይ አይገልሽም፣ ግን ደግሞ በሚፈልገው ሰዓት አንቺን መያዝ ይችላል። በቃ በየትኛውም ሁኔታ ሊይዝሽ ይችላል ብላለች። ኤፍራታም እንግዲህ ከፍርሃቷ የተነሳ በቃ ከዚህ ሀገር ጥዬ መውጣት አለብኝ፣ ከአዲስ አበባ ቢሆን ስራ ካገኘው ጥዬ መሄድ አለብኝ ብላለች። እንዲህ ኤፍራት ማለት ማህሌትም ቆይ እኔን ለማን ጥለሽ እኔ ብቻዬን እንዴት ሆናለሁ ብላለች። በቃ አሁን ላይ ዝና ገንዘብ እየሰጠሽ አይደለም። ስለዚህ ያለሽ አማራጭ ብሩክን ሄደሽ ይቅርታ መጠየቅ ነው። ይቅርታ ጠይቀሽ እዛ ቤት ግቢ ብላለች። አሁን ላይ እንደምናየውና እንደምንረዳው ከሆነ ኤፍራታ ሂጂና ይቅርታ ጠይቀሽ እዛ ቤት ግቢ የምትላት ለበቀል አይደለም። እሷ መሆን ያለባት ከብሩክ ጋር ስለሆነ ይቅርታ ካደረገላት በቃ ትክክለኛ ህይወቷን ትክክለኛ ሰው ሆና ተመልሳ ከዚህ ሰይጣናዊ ስራዋ ተመልሳ ጥሩ ሰውና አቋም ኖሯት ከብሩክ ጋር እንድትሆን በጣም ውስጧ ነው ኤፍራታ ማለት ነው። ነገር ግን እሷ የምታስበው ደግሞ ዝና ደግሞ እያሰበ ያለው ከዛ ቤት ገብታ እንዲሁም ደግሞ ብሩክን፣ መድብልን፣ ሞገስን፣ ሉላን በእጁ ስር ማድረግ ነው። አሁን ከዛ ቤት ገብታ እንደምንም የሚፈልገውን አይነት ስራ ማሰራት ነው የሚፈልገው። ስለዚህ በዚህም እሷ አሁን ተስማምታለች። ይቅር ካለ ይሄዳለሁ በማለት እንግዲህ ለመሄድ ወስናለች፣ ቆርጣለች ማለት ነው። በሌላ በኩል ሉላ በጣም ተጨንቃለች። ነገር ግን ለሞገስ መናገር አለብሽ ብላታለች ዳጣ። ለሞገስ መናገር እያንዳንዱን ነገር ለሞገስ መናገር አለብሽ፣ ምክንያቱም እንደዚህ አይነት ነገሮች ቀላል የሚባሉ አይደለም በማለት እንግዲህ ተመካክረዋል ማለት ነው። ምክንያቱም ጠበቃው ያልሆነ ተስፋ ለሞገስ እየሰጠው ነው። በቃ በትንሽ ጊዜ አሁን እያንዳንዱ ነገር አልቋል፣ በትንሽ ጊዜ ከሀብት ማማህ ላይ ትቀመጣለህ ነበር ያለው። በሌላ በኩል ደግሞ እንግዲህ ሉላን እያስጨነቃት ነው። አብረሽ ካልተኛሽ አይደለም ገንዘቡ ይቅርና ሞገስን ራሱ አሳስረዋለሁ፣ በፍትሐ ብሔር ክስ መስርቼ አሳስረዋለሁ ነበር ያለው። ስለዚህ በጣም ከባድ እና ጨካኝ ነው። በነገራችን ላይ እንደዚህ አውሬና ጨካኞች ከዚህ ድራማ እጅጉን ልንማርበት የሚገባው እነዚህ አውሬና ጨካኞች ብዙ ነገር ያስተምራሉ። አውሬዎችም እናንተ ከነበራችሁበት ያነቋችኋል፣ ካላችሁበት ሁኔታ ነቅታችሁ እንድታያቸው እንድታስተውሏቸው ያደርጓችኋል። እንደገና ደግሞ ደግና ርኅሩ አዛኝ ልብ ያላቸው ደግሞ ልክ እነሱን መሆን ትፈልጋላችሁ። በቃ ርኅራኄ ደግነት መልካምነት መልሶ እንደሚከፍላችሁ ትረዳላችሁ። አሁን ለምሳሌ ብሩክ ከዚህ በፊት በጣም ደግ ነበረው። በጣም ደግ ርህሩ ነው፣ አዛኝ ነው። በቃ ሰው እንዲጎዳ ሰው እንዲበደል አይፈልግም። ፍትሐዊ ሰው ነው። ስለዚህ ምን ሆነ ካለን በገባበት ችግር ሁሉ እግዚአብሔር ሰዎችን ልኮለት በቃ እንዲያወጣ ወንድሙን እንዲሁም ደግሞ ሞገስ የልብ ወዳጁ የልብ ወዳጁ እንግዲህ ብዙ ዋጋ ከፍሎለታል። ምክንያቱም እንደዛ ደም እየፈሰሰው ተመትቶ እንኳን እሱን ለማውጣት ነበረ ሲታገል የነበረው። እጅግም ደስ የሚያሰኝ ጓደኛ ነበረ። ጓደኝነት እንደዚህ ከሆነ በቃ ሁሉም ሰው ጓደኛችሁ ቢሆን ብላችሁ ትመኛላችሁ። ነገር ግን ደግሞ እንደ ማህሌት እንዲሁም ደግሞ እንደ ዝና እንደ ካሌብ ያለውን ስታዩ ደግሞ መስመራችሁን እንድትይዙ በቃ ራሳችሁን እንድትጠብቁ በቃ ሰዎችን መርጣችሁ መቅረብ እንዳለባችሁ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁኝ እና በዚህ ክፍል ላይ ብዙ ነገር እንደተማርን ተስፋ አደርጋለሁ። እንግዲህ ቅድስትና ብሩክም
ሰርጋቸው በቅርቡ ነው። እንዲሁም ደግሞ ልጅ እንደሚፈጠርም ተስፋ አደርጋለሁ ማለት ነው። እንግዲህ ዳጣ ምን ብላለች? ሉላ እየጠቀሰቻት ነበረ። ውጭ ወተን እማወራሽ ነገር አለ ስትላት እንግዲህ ምን ብላለች? ልጅ ልትሰሩ ነው እንዴ ብላለች። ልክ የምሳሌ ነገር ነው ያመጣችው እዚህ ጋር እና እጅግ በጣም ደስ የሚለው ነገር አሁን ላይ ነገሮች መስመር እየያዙ ነው። የሉላና የሞገስ ነገር ትንሽ ከበድ ቢልም አሁን ግን መፍትሄ ለማግኘት እየጣሩ ነው። እንግዲህ ለደላላው ለመርዞ በመደወል እንግዲህ መፍትሄ እንድትፈልግልኝ በማለት ያን ሰውዬ ጠበቃውን እንግዲህ እንዲከታተለው እንዲሁም ደግሞ ደካማ ጎኑን ማወቅ አለብን። እሱ እንደዚህ እያስፈራራን ስለሆነ እኛ ደግሞ የእሱን ደካማ ጎን አውቀን እሱን የምንጠቀምበትን ነገር እንፈልጋለን፣ መፍትሄ እንፈልጋለን። ሞገስ ከማወቁ በፊት እኛ ደግሞ መፍትሄ ሀሳብ ማግኘት አለብን በማለት እንግዲህ ዳጣ ከመርዞ ጋር በመመካከር ለመርዞም ለደላላው ለመርዞ ኮሚሽን በመክፈል ላይ ነው የምትገኘው ማለት ነው። እንግዲህ በቅርብ እውነታው ላይ እንደሚደርሱበት እንዲሁም ደግሞ ሉላ ነፃ የምትወጣበት መንገድ ይፈጠራል የሚል ግምት አለኝ። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ስለምታበረታቱኝም ጭምር እና ምን ተማራችሁ ከዚህ ድራማ ምን ተማራችሁ? የተማራችሁበትን ሀሳብ አስተያየት በኮሜንት ሴክሽን ላይ ታስቀምጡልኝ ትችላላችሁ። ከወደዳችሁትም ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች።